ዛሬ ሚያዝያ 1 አርበኛ ፊታውራሪ ዳንኤል አለሙ ክቡር መስዋዕትነትን የተቀበለበት ዕለት ነው። የአሁኑ ምኒልክ ዕዝ የያኔው ምስራቅ አማራ ፋኖን ከምስረታው ጀምሮ በማሰልጠን በማደራጀትና በማስታጠቅ ቁልፍና አይተኬ ሚና የነበረው አርበኛ ኮማንዶ ዳንኤል አለሙ ሚያዝያ 1 2015 ዓ.ም በቆቦ ከተማ በጥላት ተቆርጦ የነበሩ ጓዶቹን ከበባውን ሰብሮ በማውጣት በዕለቱ በነበረው ትንቅንቅ የአሁኑን የአማራ ፋኖን ትግል ችቦ ለኩሶ ክቡር መስዋዕትነትን ከተቀበለም እነሆ ዛሬ 3ኛ ዓመቱን አስቆጥሯል። ይህንን በሚመለከት አንድ መሰናዶ ይዘናል፣ የምታደምጡት ይሆናል። በሌላኛው መረጃችን በደላንታ ፀሐይ መውጫ በተደረገ ተጋድሎ 120 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። በፀሐይ መውጫ ተራሮች በተደረገው ተጋድሎ ሙትና ቁስለኛ ከተደረጉ 120 ወታደሮች በተጨማሪ በርካቶች ከነሙሉ ትጥቃቸው እጃቸውን ሰጥተዋል። በተጋድሎ ክፉኛ የቆሰሉ ወታደሮች ወደ ወገል ጤና ሆስፒታል መወሰዳቸው ታውቋል። ዝርዝር መረጃውን ይዘነዋል። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ ሚያዝያ 1 2018 ዓ.ም የሀገር ውስጥና የውጭ ዕለታዊ መረጃዎችን እንዲሁም ክቡር ሰማዕቱ አርበኛ ኮማንዶ ዳንኤል አለሙ መስዋዕትነትን የተቀበለበትን ሚያዝያ 1ን በማስታወስ አንድ ዝግጅትም እንዲሁ አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን እናልፋለን። በደላንታ ፀሐይ መውጫ በተደረገ ተጋድሎ 120 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀም። በተጋድሎ ክፉኛ የቆሰሉ ወታደሮች ወደ ወገል ጤና ሆስፒታል ተወስደዋል። በርካቶችም ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። የምኒልክ ዕዝ አሃዶች በደላንታ ወረዳ ባደረጉት ተጋድሎ 120 የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ነው አንጸባራቂ ድል የተቀዳጁትም። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አሃዶች በደላንታ ወረዳ ፀሐይ መውጫ ተራሮች ላይ በከፈቱት የተቀናጀ የማጥቃት እርምጃም የአገዛዙን ሰራዊት አይቀጡ ቅጣት በመቅጣት ድል ተጎናጽፈዋል። ለሰዓታት በዘለቀው በዚያው ውጊያ 120 በላይ ወታደሮች ሙትና ቁስለኛ ሆነዋል። ትናንት መጋቢት 30 2018 ዓ.ም ከረፋዱ 4 ሰዓት ገደማ ጀምሮ እስከ አመሻሽ ድረስ በደላንታ ወረዳ ፀሐይ መውጫ ተራሮች ላይ ብርቱ ውጊያ ተደርጓል። በዚህ ከባድ ተጋድሎ ላይ ከምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር የተወጣጡ የፋኖ አሃዶች፣ ከ104ኛ ኮር 24ኛ ክፍለ ጦር የተወጣጡ የፋኖ አሃዶች እንዲሁም ከ101ኛ ኮር 35ኛ ክፍለ ጦር የተወጣጡ የፋኖ አሃዶች በጥምረት የጥላት አከርካሪን ሰብረው ውለዋል። በተደረገው የተቀናጀ ኦፕሬሽን ከ50 በላይ ያገዛዙ ወታደሮች ሲደመሰሱ ከ70 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ ሆነዋል። የጥላት ቁስለኞች በመኪና እየተጋዙ ወደ ደላንታ ወረዳ ሆስፒታል የገቡ ሲሆን በመከላከያ ካምፕ ውስጥም በርካታ ቁስለኞች በከፍተኛ ሲቃ ላይ እንደሚገኙ ታውቋል። በፀሐይ መውጫ ተራሮች ከባድ ኪሳራን ከተከናነበው ያገዛዙ ሰራዊት መካከል ለአንድ ግለሰብ ስልጣን ሲባል የሚከፈለው ከንቱ መስዋዕትነት ሊቆም ይገባል ያሉ በርካቶች ደግሞ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የምኒልክ ዕዝ አሃዶች በአሁኑ ወቅት አካባቢውን ሙሉ በሙሉ በቁጥጥራቸው ስር ማድረጋቸውም ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሰሜን ሜጫ ወረዳ 3 የጤና ባለሙያዎች መገደላቸውን ተከትሎ የዓለም ጤና ድርጅት ገለልተኛ ምርመራ እንዲደረግ ጠየቀም። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 2018 ዓ.ም በ3 የጤና ባለሙያዎች ማንነታቸው ባልታወቁ አካላት መገደላቸው ተሰምተዋል። ከሟቾች መካከል ሁለቱ በአብዮት ፋና የመጀመሪያ ደረጃ ጤና ጣቢያ በነርስነት በባለሙያነት የሚያገለግሉ ሲሆን ሶስተኛው ባለሙያ ደግሞ በግል የጤና ተቋሙ ሲሰሩ የነበሩ መሆናቸው ታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በጉዳዩ ላይ በሰጡት መግለጫ በጤና ባለሙያዎቹ ላይ የተፈጸመውን ግድያ በጥብቅ አውግዘዋል። ዋና ዳይሬክተሩ ማክለው የጤና ባለሙያዎቹ በማንኛውም ሁኔታ ጥበቃ ሊደረግላቸው እንደሚገባ በማሳሰብ በተፈጸመው ግድያ ዙሪያ በአስቸኳይ ገለልተኛ ምርመራ እንዲደረግ ጠይቀዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አሳምነው ዕዝ የዕዙን ስራ አስፈጻሚ አመራሮችን በማስተዋወቅ የስራ አቅጣጫዎችን አስቀመጠም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአመራር አባላትን በማስተዋወቅና ተቋማዊ የትግል አቅጣጫዎችን በመቅረጽ ላይ ያተኮረ ታሪካዊ መርሃ ግብር ማካሄዱን አስታውቋል። በመድረኩ ላይ የትግሉን አንድነት የሚያጠናክሩና የጠላትን ወጥመድ የሚሰብሩ ወሳኝ የሥራ መመሪያዎች ተላልፈዋል።
በእዙ የትውውቅ መድረክ ላይ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ አዲሱ የአመራር አባል በቁርጠኝነትና በወንድማማችነት ስሜት ራሱን እንዲያዘጋጅ አሳስበዋል። አርበኛው በንግግራቸው አሳምረው እዚህ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ህልውና አደጋውን ለመመከት ነው ያሉ ሲሆን አመራሩ በስነ ምግባሩ የታነጸና ለተቋማዊ አሰራር ተገዥ መሆን እንዳለበትም ገልጸዋል። በመቀጠል ፖለቲካ መምሪያ ኃላፊ አርበኛ አሸናፊ ምንዳና በስትራቴጂ መምሪያ ኃላፊ አርበኛ ኢንጂነር ዘበነ በላይነህ የቀጣይ ስራ አቅጣጫ ሰነድ ቀርቦ ሰፊ ውይይት ተደርጎበታል። አመራሩ በውይይቱ ወቅት የሚከተሉትን ቁልፍ የትግል አቅጣጫዎችን አጽድቋል። እያንዳንዱ አመራር በሚመጣው ተጨባጭ ውጤትና ተግባር ብቻ እንደሚለካ ተስማምቷል። የትግሉ ባለቤት ህዝቡ መሆኑን በተግባር ለማሳየትና ከህዝቡ ጋር ያለውን ትስስር ይበልጥ ለማጽናት አቅጣጫ ተቀምጧል። ጠላት የሚዘረጋውን የመነጣጠል ወጥመድ በአንድነትና በመከባበር ለመስበር ቃል ተገብቷል። አባቶቻችንን የምንመስለው በታሪክ በንግግር ሳይሆን አሁናዊ የህዝብን ችግር በተግባር በመፍታት ነው በሚል መሪ ቃል የተካሄደው ይህ መድረክ በእዙ አመራሮች መካከል ከፍተኛ መነሳሳትን በመፍጠርና የተሰጣቸውን ተልዕኮ በታማኝነት ለመወጣት ቃል በመግባት በድል ተጠናቋል። የተከበራችሁ አድማጭ ተመልካቾቻችን ክቡር ሰማዕቱ አርበኛ ፊት አውራሪ ዳንኤል አለሙ የተሰዋበት ዛሬ ሚያዝያ 1 በሚመለከት አንድ ዝግጅት ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ከሚያዝያ ወር 2015 ዓ.ም ጥቂት ሳምንታት ቀደም ብሎ በፋኖና በአገዛዙ መካከል ከባድ ውጥረት ነግሷል። ሁኔታዎች ያስፈሩ ነበረም። በተለይም ልዩ ኃይሉ ይፈርሳል ከመባሉ ጋር ተያይዞም በየቦታው ሲወጡ የነበሩ መረጃዎች ውጥረቱን ወደ ለየለት ጦስ እንደሚወስዱት ግልጽ አመላካች ነበሩ። በዚህ ሁኔታም በራያ ቆቦ ከተማ ውስጥ በዲሽቃና በብሬን ታጅቦ በወታደራዊ ፓትሮል የሚንቀሳቀስ አንድ ከፍተኛ ወታደራዊ አዛዥ ፋኖ መጥፋት አለበት እያለ ሲያወራም ይህች ወሬ ከአርበኛ ፊት አውራሪ ዳንኤል አለሙ ጆሮ ደረሰችም። ከፍተኛ አዛዡ በዚህ አላበቃም። ብዛት ባለው ወታደርና በዲሽቃ ታጅቦ ፋኖ በሰፈረበት ካምፕ በተደጋጋሚ በተሽከርካሪ ይዞራል። አዛዡ ንቀት በተሞላበት መንገድ ዙሪያ ገባውን እየገላመጠ ነበር የሚንቀሳቀሰው። በዚህ መሃል ድንገት አንድ ሰው መንገድ ዘግቶ ቆመም። የወታደራዊ አዛዡ አጃቢዎች ማን መንገዱን ዘግቶ እንደቆመ ያውቃሉ። ለመናገር ግን ድፍረቱ አልነበራቸውም። በዚህ ሰዓት ከተሽከርካሪዋ ከኋላ ወንበር ተቀምጦ የነበረው ወታደራዊ አዛዥ ማን የደፈረኝ በሚል ለመሳደብና ለመማታት የተሽከርካሪውን በር መስታወቱን ዝቅ ሲያደርግ ያየውን ማመን አቃተው። በድንጋጤ ተሞልቶ መርበትበት ጀመረም። ሰውየው ዳንኤል ነው። በከተማዋ ያገዛዙ ካድሬዎችንና ምንጣፍ ጎታች ወታደራዊ አዛዦች እንደፈለጉ እንዳይፈነጩ ግርቶች አስሮ ያስቀመጣቸው ያ ግዙፍ አስፈሪ ከርዳዳ ጀግና። በዚህ ማል አርበኛ ዳንኤል አንድ ሁለት እርምጃዎችን ተራመደና በተከፈተው የተሽከርካሪዋ በር መስታወት በኩል እጁን አሳልፈው በመስደድ የወታደራዊ አዛዡን ግራ ቀኝ ኮሌታ አንቆ ያዘው። አንተ ሽንታም ማን አባ ስለሆንክ ነው በካምፓችን የምትዞረው? እንዴትስ ብትደፍረን ነው አለና በነዛ ፈርጣማ እጆቹ የወታደራዊ አዛዡን ኮሌታ ጨምድዶ እንደያዘ አንድ ጊዜ ምራቁን ግንባሩ ላይ ተፋበትም። ሁኔታው ወደ ባሰ ግጭት እንዳያመራ በሚል ሌሎች የፋኖ አርበኞች ገስግሰው አርበኛ ዳንኤልን ይገለግሉት ጀመረም። አዛዡን እንዲለቅ ለመኑትም። አርበኛ ዳንኤል ግን አሻፈረኝ ብሎ አዛዡን በመስኮት ጎትቶ ለማውጣት ግብ ጀመረም። ይህን ጊዜ የዳኒ ልብ በማን እንደማይጨክን የሚያውቁ ሌሎች ጓዶቹ ተወርውረው መጥተው ዳኒዋም በአሳምነው አጽም ይሁንብህ ረፍ በሚል ለመኑትም። የአሳምነው ስም ሲነሳ እንጀቱ አልቻለም። ለዛሬ ምሬህ ያለው ድጋሚ በዚህ ስትዞር ባገኝ ግን ያኔ አንተን አያርገኝ ብሎ ዝቶ ድጋሚ ምራቁን ተፍቶበት ለቀቀው። ያ ምድር ጠቦት ያዙኝ ልቀቁኝ ሲል የነበረው ወታደራዊ አዛዥ አርበኛ ዳንኤል ኮሌታውን አንቆ ካስደነገጠው ሰዓት ጀምሮ ቆቦ አላድርም በሚል መኪናውን አስነስቶ ወደ ወልዲያ ከነፈም። ከዛሽ ቀን ጀምሮ ውጥረቱ ወደ ለየለት ጦርነት እስከሚያመራ ድረስ ቆቦን ረግጧት አያውቅም። በመጨረሻም ሻምበል ዳንኤል አለሙ ሚያዝያ 1 2015 ዓ.ም ረፋር ላይ በቆቦ ከተማ በተደረገ ተጋድሎ
ከበባ ውስጥ የነበሩ ጓዶቹን ከበባውን በመስበር ካወጣ በኋላም በቀጠለው ትንቅንቅ የአሁኑን የአማራን ሕዝብ ትግል ችቦ ለኩሶ ክቡር መስዋዕትነትን ተቀበለም። አጥብቆ ስለሚሳሳለት የአማራ ሕዝብ ሲል ስለመበደሉ ዘውትር ስለሚንገበገብለት የአማራ ሕዝብ ሲል ሕያው ነፍሱን አሳልፎ የሰጠው የሚያዝያ 1 2015 ዓ.ም ክቡር ሰማዕቱ አርበኛ ሻምበል ዳንኤል ዓለሙ ሩህሩህና ደግ ተጫዋች ግን ደግሞ በጥላቶቹ ላይ መራርና ጎምዛዛ ነው። ገና በለጋ ዕድሜው የቀድሞውን የሀገር መከላከያ ሰራዊት በመቀላቀል ትግል የጀመረው አርበኛ ዳንኤል ዓለሙ ከእግረኛ እስከ ሻምበልነት ማዕረግ ድረስ እንዲሁም የቀድሞ አጋዚ ኮማንዶ አባል በመሆን ከሀገር ውስጥ እስከ ውጭ ሀገር ሰላም ማስከበር ተልዕኮ በመሄድ ወጣትነቱን ለሀገሩ ገብሯል። አርበኛ ሻምበል ዳንኤል ዓለሙ ባጋጠመው ከባድ ቁስል ምክንያት ከመከላከያ ሰራዊት በጡረታ ያገለለ ሲሆን ከ2010 ዓ.ም በኋላ ዳግም ከተጀመሩ ህዝባዊ እምቢተኝነት ንቅናቄዎች ጀምሮ ወጣቶችን የማሰልጠን የማንቃት ሥራ እየሰራ በኋላ ላይም ከነዋርካው ምሬ ወዳጆ ጋር ሆኖ ፋኖን በመመስረት የአማራን ህዝብ ሁለንተናዊ የህልውና አደጋን ለመቀልበስ ውድ ሕይወቱን እስከገበረበት ቀን ድረስ በታላቅ ቆራጥነት ታግሎ ያታገለ ያሰለጠነና ያደራጀ ጀግና ነው። አጥብቆ ስለሚሳሳለት የአማራ ህዝብ ሲል ስለመበደሉ ዘውትር ስለሚንገበገብለት የአማራ ህዝብ ሲል ሕያው ነፍሱን አሳልፎ የሰጠው የሚያዝያ 1 2015 ዓ.ም ክቡር ሰማዕቱ አርበኛ ኮማንዶ ሻምበል ዳንኤል ዓለሙ ሩህሩህ ነው። ደግ ተጫዋች ግን ደግሞ በጠላቶቹ ላይ መራርና ጎምዛዛ ነው። ያ ግዙፍና የአገዛዙ ከፍተኛ ወታደራዊ አመራሮችን ጨምሮ ምራቅ ሲያስወጥና ሲያስጎመዥ እንዲሁም ሲያስፈራና ሲያርበተብት የነበረው ምስራቅ አማራ ፋኖ ከስረ መሰረቱ ጀምሮ የዳንኤል ዓለሙ እጆች አሻራ ያረፈበት ነው። ምናልባት በዚህ 2 ዓመታት ውስጥ አዲስ የሰለጠነ ፋኖ ካልሆነ በስተቀር ሌላው ነባሩ አርበኛ በዳንኤል ዓለሙ የሰለጠነ ነው። በአማራ ፋኖ ትግል ታሪክ ውስጥ ወታደራዊ መዋቅሩን ጠብቆ በመገንባትና ዘመናዊ መሳሪያ በመታጠቅ የመጀመሪያው የሆነው ያ ግዙፍና እጅግ አስፈሪ የምስራቅ አማራ ፋኖ ዛሬ ምኒልክ ዕዝን ወልዷል። ዛሬ ተጠሪነቱ ለዕዙ ወታደራዊ ስልጠና መምሪያ የሆነም በአርበኛ ኮማንዶ ዳንኤል ዓለሙ ስም የተሰየመ ግዙፍ የኮማንዶ ማሰልጠኛ ማዕከል ተከፍቶ እልፍ አላፍ ጀግና ኮማንዶዎችን እያፈራ ነው። ዛሬ በኮማንዶ ዳንኤል ዓለሙ ስም እየፎከሩ የምሽግ ጓዳን የሚበረግዱ የጠላት ደረትን በሳንጃ የሚሰነጥቁ ጀግኖች እልፍ አላፍ ናቸው። አማራም በየሰከንዶቹ ልዩነት ተደራጅቶ ሰልጥኖ መታጠቅ አለበት፣ ያለበለዚያም የመጣበት የመከራ ማዕበል ይዞት ይጠፋል የሚለውን የአርበኛ ኮማንዶ ዳንኤል ዓለሙን ንግግር የተቀበሉ አርበኛ ኮማንዶ ጌታቸው ሲሳይን ጨምሮ እና አርበኛ ኮማንዶ ዮሴፍ አስማረና ሌሎች ጀግና ሰልጣኞች በኮማንዶ ዳንኤል ስም ምሽግ ሰንጣቂ ኮማንዶዎችን እያፈሩ ነው። የኮማንዶ ዳንኤል ዓለሙ ስም ዛሬ ላይ ጀግኖች ውጊያ ሊጀምሩ ገና ጣታቸውን ከጥይት ቃታቸው ላይ ጣል ሲያደርጉም የዳንኤልና የአሳምነው አጽም ይርዳን ብለው መንፈሳቸውን የሚያበረቱ ምሽግ ላይ የዳኒ ወንድም እያሉ ጥላትን የሚያርበደብዱ ጀግኖች ተፈጥረዋል። ዛሬ የኮማንዶ ዳንኤል ዓለሙ ስም ዳንኤልን ብያለው አልነካህም አትንካኝ፣ ዳንኤልን ብያለው አልከዳህም አትክዳኝ፣ ዳንኤልን ብያለው እመልስልሃለሁ አበድረኝ፣ ዳንኤልን ብያለው ጥላቴን ሳልደመስስ አልመለስም፣ ዳንኤልን ብያለው ደርቤ ሳልማርክ ከዚች ምሽግ ንቅንቅ አልልም እየተባለ ይማልበታል፣ ይፎከርበታል፣ መላው የፋኖ ሰራዊት ይመካበታል። እናስ አሁን ዳንኤል ዓለሙ ሞቷል ማለት ይቻላል? ሞትስ ምንድን ነው? ሰው ሞቷል የሚባለውስ ምን አይነት አሟሟት ሲሞት ነው? እንዴትስ ሲሞት ነው? የተከበራችሁ የመረብ ሚዲያ ቤተሰቦች አርበኛ ኮማንዶ ሻምበል ዳንኤል ዓለሙ ሚያዝያ 1 2015 ዓ.ም ክቡር መስዋዕትነትን የተቀበለበትን ዕለትን አስመልክቶ ያሰናዳነው ዝግጅት ይህንን ይመስል ነበረ።